ትምህርት ተደራሽነትና ፍትሃዊነት ቅድም ሲያነሱ የነበረ የመጀመሪያ ጥያቄ እንኳን በ2016 የትምህርት ዘመን ወደ ትምህርት ገበታ እንዲመጡ ወይም ደግሞ ትምህርት እንዲማሩ ታስበው የነበሩት ተማሪዎች ቁጥር 27 ሚሊዮን ነው። በትምህርት ገበታቸው ላይ የተገኙት ያውም የተመዘገቡት 23.7 ሚሊዮን ነው። 4 ሚሊዮን ተማሪዎች ይመዘገባሉ ተብሎ የነበሩ አልተመዘገቡም። ምንድነው ምክንያቱ? እነዚህ ተማሪዎች ለምንድነው ወደ ትምህርት ገበታ ያልመጡ? አክቹአሊ አንተ ከምትለውም ቁጥር ትንሽ ከፍ ይላል። የኛ ያለን ቁጥር እስከ 5 ሚሊዮን ይደርሳሉ ነው በትምህርት ገበታቸው ከተገመተው። አንደኛና መካከለኛ ከ1 እስከ 8 ሚስ የሚያደርጉት 3.3 ሚሊዮን አካባቢ ተማሪዎች ናቸው። ሁለተኛ ደረጃ ከተጠበቀው የቀነሰው በ1.6 ሚሊዮን ያክል ነው። ሁለቱን ስደምር ቅድመ መደበኛ ደግሞ ይገባሉ ተብሎ ከታሰበው ውስጥ ወደ 470 ሺህ ሌስ ነው የገባው። ስለዚህ 5 ሚሊዮን የሚጠጋ 5 ሚሊዮን የሚጠጋ ተማሪ ከሚጠበቀው ተጠበቅ ከነበረው ቀንሷል። ናው እሱ ብዙ ምክንያቶች አሉት። ኦብቪየስ የሆኑ ለ3 ለ4 ሚሊዮኑ ኤክስፕሌን 3 ሚሊዮኑን አካባቢ ኤክስፕሌን የሚያደርጉ ይሄ ከግጭት ጋር የተያያዙት ከመፈናቀል ጋር የተያያዙ እንትኖች ናቸው። ሁለተኛ ደረጃ ትምህርት ቤት ላይ ያለው መቀነስ ይሄ 1.6 ሚሊዮን አካባቢው ቅድም ያልኩት ነው። ይሄ ሁሉም አይደለም። አገን እዛም አካባቢ በግጭት ምክንያት የቀነሱ አሉ። ግን 8ኛ ክፍልን ታይት አድርገዋል። አሁን ይሄ ጥራትን ለማሻሻል የሚደረገው እንቅስቃሴ በፊት 12ኛ እንትን ላይ ነው የጀመረው። ዜና አሁን ወርዶ ይሄ 12ኛ ክፍል ላይ ከደረሱ በኋላማ ለማስተካከልም አስቸጋሪ ነው። ስለዚህ ከታች ጀምረን እያጠራና አምጣ ተብሎ ሚኒስትሪ አሁን ትንሽ ታይት ሆኗል። ታይት ስለሆነ ብዙ ተማሪ እየወደቀ ነው። ሶ ግጭት ምክንያት ነው። የተማሪዎችን ትንሽ ለማጥራት ተብሎ የሚሰጡት ፈተናዎች በተወሰነ ደረጃ ኮንትሪቢዩት አድርገዋል። በድርቅ ምክንያት ከትምህርት ገበታቸው እንትን ያደርጓሉ። በተለይ አርብቶ አደር እንትኖች አካባቢ የነኚህ ሁሉ ድምር ውጤት ነው ይሄ ተማሪ የቀነሰበት። አንዱና ትልቁ ስራችን በተቻለ መጠን ቶሎ ብሎ እነኛን ተማሪዎች ወደ ቦታቸው ማድረግ ነው። አንደኛ ደረጃ ትምህርት ቤቶቹ ራሳቸው ኮምፕሊትሊ የፈራረሱ አሉ። እነሱን የመጠገን ከጦርነት እንትን ያሉበት ቦታ ላይ እንደገና መልሶ የማስተካከል ስራም የዚህ ፓርት አካል ነው። ስንፈልግ ከነበረው ይሄ 100% ሪች እናደርጋለን ሁለተኛ ደረጃና አንደኛ ደረጃ ከምንለው ያ ቀንሶብናል። ግን አጠቃላይ የፖለቲካውን ሁኔታ ስትቀይረው የሚቀየር ነው። በተለይ ከዚህ ከጦርነትና ከግጭት ጋር ያለው የጦርነትና ግጭቱ ላይ ማንሳት የምፈልገው ጥያቄ በአጠቃላይ በትምህርቱ ዘርፍ በተማሪዎች የትምህርት ቤት ገበታ መገኘትና በትምህርት እንቅስቃሴ ላይ ምን አይነት ተጽዕኖ ነው ያደረሰው? ሲግኒፊካንት ነው። ዲፔንድስ ኦን እንደ ቦታው ግን ቀላል የሚባል አይደለም። በፊት ኦሮሚያ ውስጥ በተለይ ወለጋ እና አንዳንድ ትላልቅ ግጭት የነበረባቸው ቦታዎች ላይ ሲግኒፊካንት የሆነ ኢፌክት ነበረው። አሁን እሱ ትንሽ እንትን እያለ ተማሪዎቹ የሚመለሱበት ሁኔታ አለ። አሁን አማራ ክልል ደግሞ ትንሽ ቁጥሩ በፊት ከነበረው ሲግኒፊካንትሊ የጨመረበት ሁኔታ አለ። ግጭት ኦልዌይስ የትምህርት ጠር ነው። ግን የትምህርት ጠር ብቻ ሳይሆን የብዙ ነገር ጠር ነው ግጭትና የጉልበት እንትና በኢትዮጵያ ባለፉት 5 ዓመታት የተካሄዱት ይሄ እነኚህ የጊዜው አልበርድ ያሉ ግጭቶች በብዙ ነገር አስከፍለውናል። በኢንፍራስትራክቸር አስከፍለውናል። በኢኮኖሚ እንቅስቃሴያችን አስከፍለውናል። ግን አንዱ ትልቁ እየከፈልንበት ያለ ነው በዚህ በትምህርት ዘርፍ ያለው ነው እና በተቻለ መጠን እነኚህ ግጭቶች እንትን ብለው የፖለቲካ ችግሮችን በሰላማዊ መንገድ የመፍታት ሙከራ ተደርጎ ልጆቻችን አትሊስት ወደ ትምህርት ገበታቸው የሚገኙበት ሁኔታ ማመቻቸት የጋራ ኃላፊነት ነው። የሁላችንም ኃላፊነት ነው። የወላጆች ኃላፊነት ነው። ኢቭን ግጭት ውስጥ የገቡት ሰዎች በተቻለ መጠን የሚያስቡትን ነገር ለማግኘት ልጆቻችን እንዳይማሩ እንቅፋት በመፍጠር መሆን የለበትም። we have to find other ways of conflict እንጂ ወደ ከፍተኛ ትምህርት ጉዳዮች አልፍ ያለው ከፍተኛ ትምህርት ላይ የመጀመሪያ ጥያቄ የሆነው ማነሳው ራስ ገዝ ዩኒቨርሲቲዎችን አዲስ አበባ ዩኒቨርሲቲ ሆኗል። ከዛ በኋላ ሌሎች ተጨማሪ ዩኒቨርሲቲዎችን ራስ ገዝ ማድረግ ነው። የኔ ጥያቄ ዩኒቨርሲቲዎችን ራስ ገዝ የማድረግ ሐሳቤ ምንድነው መነሻውና ምን ያሳካል ብላችሁ አስባችሁ? ዩኒቨርሲቲዎች ራስ ገዝ መሆን ያለባቸው በመሰረቱ የዩኒቨርሲቲ ተፈጥሮ እሱ ስለሆነ አሚን ዩኒቨርሲቲ ማለት አንድ ሰው
ዩኒቨርሳል የሆነ ዓለም አቀፋዊ የሆነ የሰው ልጅ የፈጠረውን ዕውቀትና ትምህርት የሚያሰላስልበት አዲስ ሐሳቦች የሚያወጣበት በእነኛ ሐሳቦች ከየትም በሚመጡ ሐሳቦች ልጆችን የሚያስተምርበትና የሚያበቃበት ከሆነ then ዩኒቨርሲቲዎች ይሄንን በነጻነት የማሰብና በነጻነት የማሰላሰል ተማሪዎቹን በነጻነት እንዲያስቡ ኢንከሬጅ ያደረጉ የማስተማር ስራ ነው ዋና ስራቸው። ያን ለማድረግ ከምንም አይነት ተጽዕኖ ነጻ መሆን አለባቸው። ዩኒቨርሲቲዎች ከሁለት ቦታ ተጽዕኖ ይመጣባቸዋል በነጻነት ለማሰብ እንዳይችሉ። አንደኛው ከመንግስት ነው። የፖለቲካ ኃይሎች ዩኒቨርሲቲዎችን ወይ ለፖለቲካ ችግር ይፈጥሩብናል ብለው ሲያስቡ ወይ ረብሻ ሊፈጥሩብን ይችላል ወይም የማይሆን ሐሳብ ልጆቻችንን ያስተምሩና ፖለቲካችንን ያናጉብናል ብለው ሲፈሩ ዩኒቨርሲቲዎችን መቆጣጠርና በስራቸው ማድረግ ጀምራሉ። ኢትዮጵያ ውስጥ ዩኒቨርሲቲዎች በነጻነት መኖር አለባቸው የሚለው አይዲያ አሁን የመጣ አይደለም። አክቹአሊ አዲስ አበባ ኃይለ ሥላሴ ዩኒቨርሲቲ በጃንሆይ ጊዜ ኃይለ ሥላሴ ዩኒቨርሲቲ ሲቋቋም አንዱ መሰረታዊ እንትኑ ቻርተርድ ሆኖ ነጻ ሆኖ እንዲሰራ ነው የተቋቋመው። ምንም እንኳን የበላይ ጠባቂው ቻንስለሩ ጃንሆይ ቢሆኑም ዩኒቨርሲቲውን እንደ ኦቶኖመስ እንደሆነ እንትን ነው የራሱን ህግ በራሱ ደንብ በራሱ የፕሮሞሽን ስርዓት ይሄ አካዳሚክ በሆነው የፕሮሞሽን ስርዓት ነበር የሚሰራው። ሶ ነፃ ተቋም ሆኖ መቋቋም ለዩኒቨርሲቲዎች አሁን አንዳንድ ጊዜ አንዳንድ ዩኒቨርሲቲዎች ውስጥ እንደሚያስቡት ከመንግስት የግዢ ስርዓት መላቀቅ ከመንግስት ከሲቪል ሰርቪስ የደሞዝ እና የእንትን ስትራክቸር መውጣት ምናምን ይሄ አድሚኒስትሬቲቭ እና እንትን ከሆነው ነፃ መሆን አድርገው የሚያዩዋሉ። ዛትስ ኖት ዋት ዩኒቨርሲቲስ የዩኒቨርሲቲዎች ነፃነት ይሄ ቅድም ያልኩ ከአስተዳደራዊ ከፕሮኪውርመንት ከምናምን ጋር ያለው ያ ነፃ መሆን ዋናውን ነፃነት እንትን ለማድረግ አስፈላጊ ስለሆነ ነው እንጂ ሰከንደሪ ነው። እሱ ፕራይመሪ እንትኑ ማንኛውም ህብረተሰብ ያለምንም ተጽዕኖ ማሰብ የሚችሉ መመራመር የሚችሉ ነፃ ሆነው የሚያስቡ በሰላም ምንም ሴፍ የሆነ ቦታ ነው፣ የመማሪያ ቦታ ነው ዩኒቨርሲቲ። ሶ የዩኒቨርሲቲ ነፃ ራስ ገዝ ይሁን ሲባል ዋና ፕራይመሪ ኦብጀክቲቭ ወይ ፕራይመሪ ኦብጀክቲቭ ግን ያንን ለማድረግ ዘንድ ራሱን የሚያስተዳድር በተወሰነ ደረጃ የራሱን ገቢ ለማግኘት የሚሞክር የደሞዝ ስኬሉን ራሱ የሚያወጣ ኖት በሲቪል ሰርቪስ እንትን ዲፔንድ የማያደርግ ተቋም ማድረግ ለዋናው በነፃነት ለማሰብና ነፃ ዕውቀትን ለልጆቻችን እንትን ለማድረግ ኢቭን ከዛ ባሻገር ማህበረሰቡን በአጠቃላይ በእውቀት አቅጣጫ መስጠት የሚችል ቦታ ነው። ዳትስ ዋት ዩኒቨርሲቲ ኢዝ። ለዚህ ነው ዩኒቨርሲቲ በምንም አይነት የመንግስት አፕንዴጅ ሆኖ ያ ማለት መንግስት ባጀት አይሰጠውም ምናምን አይደል። መንግስት 10 ጊዜ ባጀት ቢሰጠው እንኳን አሁን አውሮፓ አብዛኛው ዩኒቨርሲቲዎች በመንግስት ባጀት ነው የሚንቀሳቀሱት። በምንም አይነት ግን መንግስት ገብቶ ይሄን አርጋ ያን አርጋ ብሎ ዩኒቨርሲቲዎች ውስጥ አልቃይው። አሁን ዩኒቨርሲቲዎች እየተመሩበት ያለው አወቃቀር ከቦርድ ጀምሮ እርስዎ የሚሉትን ነፃነት የሚሰጥ ነው? አዎ፣ በአንድ ጊዜ ሙሉ ለሙሉ ይሰጣቸዋል አይሰጣቸውም እንደተጠበቀ ሆኖ ፕሪንሲፕሉና ለመድረስ የምንፈልገው ቦታ እሱ ነው። አሁን በፊት ለምሳሌ አዲስ አበባ ዩኒቨርሲቲ በፊት ኢትስ ኖት ጀስት የቦርዱን መንግስት ሾሞለት እንትን ማድረጉ ብቻ አይደለም። ከቦርዱ በላይ ደግሞ ያለው ትምህርት ሚኒስቴር ነው የፈለገውን ነገር የሚወስን። አሁን አዲስ አበባ ዩኒቨርሲቲ ውስጥ ትምህርት ሚኒስቴር ምንም መወሰን አይችልም። ማክሲመም የሚሄደው ቦርዱ ድረስ ነው። ሶ ቦርዱ ሲቋቋም መጀመሪያ ይሄ ሽግግር ሂደት ስለሆነ ጥርስ የማውጫው ጊዜ ስለሆነ ብዙ ፔን ስለሚኖረው እርዳታም ስለሚፈልግ ይሄንን መላቀቅም ቀስ ብሎ ማድረግ እንዲችል በአብዛኛው መንግስት የቦርድ እንትኖችን ሊረዱ የሚችሉ ዩኒቨርሲቲውን ሊረዱ የሚችሉ ሰዎችን ወደ አይ ቲንክ ግማሽ ከግማሽ በታች የሚሆኑትን መንግስት እንዲሾም የተቀረው ግን ቀስ እያለ እዛው እየተቀያየረና አዳዲስ ሰዎችን እያመጣ እንዲሄድ ነው። መጀመሪያ ግን
የማለማመጃው ጊዜ ላይ ስቲል መጀመሪያ somebody has to do it አይደለም መንግስት ነው ይሄን ያደረገው። ግን ቀስ ብሎ ከአንደኛ ከቦርዱ በላይ የሚሄድ ነገር የለም። የበላይ ጠባቂ ብለን ያስቀመጥነው ልክ በፊት እንደነበረው ዩኒቨርሲቲውን ለመርዳት እንጂ ዩኒቨርሲቲ አድሚኒስትሬሽን ምናምን ውስጥ የማይገባ ግን ለዩኒቨርሲቲው የሚያስፈልገው ሪሶርስ ለማሰባሰብ እና ለእንትን እንደ አምባሳደሩ ሆኖ የሚሰራ ሰው ነው። ኤሙ ይሄ ነው። ወደዛ ነው የምንሄደው ደረጃ በደረጃ። በአንዴ እንደርሳለን ወይ? በፍጹም። ቢኮዝ ዩኒቨርሲቲዎቻችን ራሳቸው ይሄ ራስ ገዝነት እየመጣ ነው የሚለውን ገና ሙሉ ለሙሉ አልተቀበሉትም። ስንት ሪፎርም እየተባለ ሲደረግ ነው የቆየው። አሁንም ሪፎርም ምን አዲስ ነገር ይመጣል? ይሄ የአበሻ ሲኒሲዝም አለ አይደለም እና እሱም ብሎ ዝም ብሎ ከዳር ሆኖ ነው የሚያዩት እስካሁን። እና አንዳንድ ጊዜ እንዴ እውነትም ይሄ የሆነ እንዴ እውነትም ይሄ የሆነ እንዴ እያሉ ትንሽ ገና እየተለማመዱት ነው። ቢኮዝ አት ዘ ኤንድ ኦፍ ዘ ዴይ ይሄ ነጻነት ኢምፖርታንት የሚሆነው ራስ ገዝነት ከነ ሙሉ ትርጉሙ የሚሆነው ውስጥ ያለው ሰራተኛ በሙሉ ነፃ መሆኑን ማመን ሲጀምር ገና ነው እሱ። it takes while you know በተለያየ መንገድ ራሱ በኔትወርክ በምን የተሳሰረና ስርስሮ የወጣ ነው። ኢቭን መንግስት ከመግባቱ እሱን ሁሉ ፈታተህ ማንኛውም አካዳሚያዊ ተቋም የሚመራበትን መሰረታዊ አስተዳደር የፕሮሞሽን የምን ህግ በደንብ ክሊርሊ አስቀምጠህ በል ማንም የሚመጣብህ የለም እንትን በል የሚለውን ነፃነት እስኪገባውና በደንብ እንትን እስከሚያደርገው ጊዜ ትንሽ ጊዜ ይወስዳል። ኤሙ ግን ይሄ የራስ ገዝ ላይ ሰዎች የሚያነሱት ስጋት አዘል ጥያቄ በራስ ገዝ ዩኒቨርሲቲዎች የተሻለ ገንዘብ ላላቸው የተሻለ ትምህርት ነው ወይስ የተሻለ ውጤት ላላቸው የተሻለ ትምህርት ነው? የትኛው ሞዴል ነው መተግበር የምትፈልጉት? የተሻለ ጭንቅላት ላላቸው የተሻለ ትምህርት መስጠት። የተሻለ ገንዘብ ያላቸው ገንዘቡን እስከከፈሉ ድረስና የመግቢያ ፈተናውን እስካለፉ ድረስ እዛ ትምህርት ውስጥ መማር ይችላሉ። ቆይ አሁን ያልከው ነው ፈተናዎቹን በሙሉ ማለፍ ግዴታ ከሆነ ፈተናዎቹን በሙሉ ስልህ ማትሪክን ማለፍ ብቻ ሳይሆን ከማትሪክም በኋላ ዩኒቨርሲቲው እኔ የምፈልገው ሴሌክት የሆኑ በጣም ጎበዝ ተማሪዎች ነው ብሎ የራሱን ፈተና ሰጥቶ እስኪቀበል ድረስ ገንዘብ የሚባል ይሹ የለም። ስለዛ ገንዘብ አታወራ። ለገንዘብ አይነ ስውር ነው የምትቀበለው ሰው ምን እንደሆነ ገንዘብ አለው የለውም ምናምን ይሹሃል። ከገቡ በኋላ then መክፈል የሚችለው ውጭ ሀገር ልኮ $30,000 $40,000 $50,000 የሚከፍለው ባለ ሀብት ኢትዮጵያ ሲሆን አልከፍልም የሚልበት ምንም ምክንያት የለም። right so what you do is ያለው እንዲከፍል ቲዩሽኑን ወስኖ የሌለውን ግን መንግስት ሙሉ ስኮላርሺፕ ሰጥቶ የሚያስተምርበት ስርዓት ነው እንፈጥሩ። ፕሮፌሰር ገንዘብ ያለው ፈተናውን እስካለፈ ድረስ የመግባት የቁጥር ገደብ የለበትም አለው እንጂ እሱም አለው። ዩኒቨርሲቲው ራሱ የሚቀበለው ተማሪ ቁጥር ገደብ አለው። ይሄም በተመሳሳይ መንገድ በመንግስት ደረጃ ተመድበው የሚገቡት ተማሪዎች ምደባ ይቀራል። ገብቶኛል። ራስ ገዝ ዩኒቨርሲቲዎች ላይ ያለምንም ክፍያ በመንግስት ዩኒቨርሲቲው አወዳድሮ ያለ ክፍያ የሚያስገባቸው ተማሪዎች አሉ አይደለም? ያለ ክፍያ ነው ለብቻ ነው እንደዛ ብሎ ይኸው ኒድ ብላይንድ አድሚሽን የሚባል ነገር አለ። ዳዊትና እኔ አንተ ከሆነ የድሃ ቤተሰብ ነው የመጣኸው፣ እኔ ከሆነ የሀብታም ቤተሰብ ነው የመጣሁት። ሁለታችንም 12ኛ ክፍል ደርሰናል፣ ፈተና ተፈትነናል። ሁለታችንም ጎበዝ ነን። መግቢያ ውጤት አምጥተናል። መግቢያ ውጤት አምጥተናል። ዩኒቨርሲቲው ደግሞ በሚፈልገው መግቢያ ውጤት ካመጡትም በላይ መምረጥ ነው የሚጀምረው ቆይቶ ሁሉም በተለይ እነዚህ ሴንተርስ ኦፍ ኤክሰለንስ የምንላቸው እኔም አንተም የት ነው መግባት የምትፈልጉት? አፕላይ አድርጉ ነው የምንባለው። አፕላይ እናደርጋለን። አዲስ አበባ ዩኒቨርሲቲ ነው መግባት የምትፈልገው ብለን እናስገባለን። ራይት በትምህርት በእንትን ከተቀበለ በኋላ that's done። አንተ ስለሌለህ ወር የዳዊትም ብትቀነስበት ያኛው ደግሞ ስላለው የተሻለ ያመጣ እያለ የሚገባበት ምንም ሜካኒዝም የለም። ናን ዚሮ። ይሄ ማለት ለፈተና የኔ ጥያቄ ምን መሰሉት? 10,000 ተማሪዎችን ማስተናገድ ቢችል አንድ ራስ ገዝ ዩኒቨርሲቲ ከ10,000 መቀበል የሚችለው ተማሪዎች ውስጥ ፈትኖ በክፍያ ሊያስተምራቸው የሚችላቸው ተማሪዎች ምን ያህል እንደሆኑና ፈትኖ ያለ ክፍያ ሊያስተምራቸው የሚችሉ ተማሪዎች ምን ያህል እንደሆኑ ይወስናል አይወስንም? ኖ አይወስንም። በፈተናው መሰረት ነው የሚቀበለው።
ከተቀበለ በኋላ ግን በፈተናው መሰረት ከተቀበለ በኋላ መክፈል የሚችሉ ሰዎች ይከፍላሉ። በምን ይታወቃሉ? ፈተናውን ኖ ዛት እሱ ነው ትልቁ ኢሹ እሱ ነው። አይ ክሮስ ሰብሲዲ የምንለው እኮ በዚህ ነው። በተወሰነ ደረጃ ሀብታሙ ድሃውን ሰብሲዳይዝ እንዲያደርግ፣ በተወሰነ ደረጃ መንግስት ደግሞ ምንም የሌለውን ፉል ስኮላርሺፕ እንዲሰጥ ነው ፕላኑ። ሶ ከገባ በኋላ የገቢ የራስንም የቤተሰብህንም ገቢ እንትን የምታስቀምጥበት እና የሚታወቅበት ሜካኒዝም ይኖራል። በኢትዮጵያ እንደዚህ ማድረግ ይቻላል? አሁን ባለው ሁኔታ ማድረግ አለብን። ይቻላል አይቻልም እያልን እኮ አይደለም። ይሆን ማድረግ ይሄን ለማድረግ የሚያስችሉ ነባራዊ ሁኔታዎች አለ። በደንብ ከሰራንበት በደንብ ማይኖረው ለምንድን ነው? ቀበሌ የውሸት ወረቀት ስለሚጽፍልህ ብቻ ሳይሆን እኔ ልጄን እዛ ባስተምር የኔን ገቢ እንዳይከፍል አድርጌ ማቅረብ የምችልበት እድል አለኝ ማለት ነው። ኖ እንዳይከፍል አድርገህ ልታቀርብ የምትችልበት ፕሮፐር የሆነ ኢንቨስቲጌሽን ማድረግ ካልቻልክ በቀበሌ ይሁን የራሴ ኢንቨስቲጌሽን የምታደርግ ሌላው ሀገር ለምንድን ነው የሚችለው? ለምንድን ነው አውሮፓ የሚችለው? ያ ስርዓት አላቸው። ቢያንስ ስርዓት አላቸው። የምን ስርዓት ነው ያላቸው? ዲጂታል የሆነ ማን ምን ገቢ በአመት እንዳገኘ ሬከርድ የሚያደርጉበት እንትን አላቸው። እኛ ለጊዜው የለንም። ያ ከባድ ያደርገዋል። ከባድ ያደርገዋል ማለት ቀስ እያለ አይቻልም ማለት ነው። ፕሪንሲፕሉን ነው የምታስቀምጠው። ሶ ፕሪንሲፕሉን አስቀምጠህ በዛ ፕሪንሲፕል መሰረት መሄድ ትጀምራለህ። አይ ቅድም ያልኩህ እኮ ትመርጣለህ መጀመሪያ the best students። ሶ አሁን እኮ የምትለው አንዱ እንትን የሚሆነው what if the best students are all poor? ከፍጹም ድሃ ቤተሰብ የወጡ ቢሆን ምንድን ነው የሚሆነው? then ዩኒቨርሲቲው have to look for sponsor የሚያደርጋቸው ባለሀብቶችን ኦር ምናምኖችን ፈልጎ ስፖንሰር አድርጉና ስኮላርሺፕ ስጡልኝ መንግስት ከሚሰጠው ብቻ አይበቃኝም ሊል ይችላል። በሙሉስ ብር ያላቸው ከሆነ በሙሉ ይከፍላሉ። ለሚቀጥለው ጊዜ የስኮላርሺፕ ፈንድህን እየጨመርክ ትሄዳለህ። ዘንድሮ ምንድን ነው ይሆን? ዘንድሮ ምደባ ዓመት ነው። ኢቭን ለአዲስ አበባ ዩኒቨርሲቲ ተመደበ የሚወስደውን እስኪ ፈትነው ገበያ ይሆናል። ያለፉና እንትን ያደረጉ ሰዎች ምን ያህሉ መክፈል ይፈልጋሉ፣ መክፈል ይችላሉ ተብሎ ቴስት ተደረገ። ለመፈተን የተመዘገቡት እኮ ለመክፈል የወሰኑ ናቸው። ኖ በነገራችን ላይ ያለፉ ሌላም ትምህርት ቤት ሌላም ዩኒቨርሲቲ የተመደቡ አሉ አይደለም። እነኚህ ሁሉ አዲስ አበባ ዩኒቨርሲቲ ኦር አንዳንዱ አዲስ አበባ በአንድ ምክንያት ወይም በሌላ አዲስ አበባ መኖር የሚፈልግ ይኖራል። ኦር በአንድ ምክንያት በሌላ ችግር ሊኖርበት ይችላል። መንግስት ምደባ ቀድሞ በነበረው ምደባ መሰረት 3200 አካባቢ ተማሪ ተቀበለ። አዲስ አበባ ዩኒቨርሲቲ 3200 አካባቢ ተቀበለና ለተጨማሪ 1000 ተማሪዎች ለዚህ ቦታ ስፔስ አለኛል። ኖቲስ ዘንድሮ 3.2% ብቻ ነው ተማሪ ያለው ራይት። በአጠቃላይ የተማሪውም የሚመጣውም የተማሪ ብዛት ትንሽ ነው ሪላቲቭ ራይት። ስለዚህ ስፔስ አለ። አመልክቷል 2000 3000 ተማሪ አመለከተ መግባት ፈልጋለሁ። የምትከፍለው ይሄን ነው ተባለ። እከፍላለሁ አለ። ኢኒሺያሊ እከፍላለሁ ብሎ ነው የገባው። ይሄ